ሰላም እንደምናላችሁ ክቡራት ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ እያልኩ በዛሬው ቪዲዮ ይዤላችሁ የመጣው የ12ኛ ክፍል ሀገራዊ ማጠቃለያ ፈተና ወይም ኢንትራንስ 2018 መቼ ይሰጣል የሚለው ነው። ምናልባት በተለያዩ የሶሻል ሚዲያ ገጾች የተለያዩ መረጃዎች እየተሰራጩ እያያችሁ ነበር። እኔም ካሁን በፊት አንድ ቪዲዮ ሰርቼላችሁ ነበር። ታዲያ ከዛ ላይ ምንጩን ከየት አመጣኸው የሚሉ ሐሳቦችን በጣም ብዙ ልጆች እያንጸባረቃችሁልኝ ነበር። ከዚህ ጋር ተይዞ ልነግራችሁ የምፈልገው ነገር ይህን ቪዲዮ ከመጀመራችሁ በፊት የምነግራችሁ መረጃ እኔ ሳብስክራይበር ለማግኘት ወይም እናንተን ለማወዛገብ ፈልጌ እንዳልሆነና ትክክለኛ መረጃ እንደማድረሳችሁ ማወቅ አለባችሁ። እኔም እንደዚህ አይነት መረጃዎችን በነገራችን ላይ በተለይ ዩቲዩብ ላይ ብዙ ልጆች በተለይ አዳዲስ ቻናሎች እየተከፈቱ ምናልባት ሳብስክራይበር ለማግኘትና ሰዓትን ለመሰብሰብ በሚመስል መልኩ ብዙ አወዛጋቢ መልእክቶችን እያየሁ ነበር። በተለይ ደግሞ እንዲሁም ለማወቅ ከፈለጋችሁ አንድ ቻናል ላይ ተከፍቶ የተለያዩ ሐሳቦች በየጊዜው ሲሰጡ እያየሁ ነበር። ታዲያ ከዚህ ጋር ተያይዞላችሁ ፈልገው ነገር እኔ ላድርሳችሁ ፈልገው መረጃ በጣም ትክክለኛና ታማኝ ነው። ምክንያቱም እኔ ትምህርት ቤት ላይ የማስተምር አንድ መምህር ነኝ። ምክንያቱም ከዛ ጋር ተያይዞ እኔ ላድርሳችሁ ፈልገው መረጃ የተስተካከለ እንጂ ተማሪዎችን ለማወዛገብ ወይም ደግሞ ለኔ የተለያዩ ፎሎወሮችን አግኝቼ ገንዘብ ለመስራት የምጠቀመው አይደለም። ሲጀምር ከዚህ ጋር ማወቅ ያለባችሁ ነገር በነገራችን ላይ እኔ መረጃ ለተማሪዎች ለማድረስ ያክል እንጂ የምጠቀመው ኦፍ ኮርስ ምናልባት ሳብስክራይበር ሊገኘው ይችላል። ሳብስክራይብ ስታደርጉ እናንተ የሳብስክራይበር ብዛትም ገንዘብ ሊያሰራ ይችላል። ዩቲዩብ በኢትዮጵያ ኦዲየንስ ገንዘብ እንደማይከፍል ማወቅ አለባችሁ። ሲቀጥል ይህንን መረጃ ሳደርሳችሁ ምናልባት አብዛኛው ሳይሆን ሁሉም በሚባል ደረጃ የኢትዮጵያ ተማሪ ነው የሚያየው። ሎኬሽኑ ኢትዮጵያ ነው። ገንዘብ ሊሰራ አይችልም። እኔ እናንተን ለማወዛገብ ፈልጌም አይደለም፣ ገንዘብ ለመስራት ፈልጌም አይደለም። ምናልባት የፈተና ቀናችሁን ማወቃችሁ እንዳንድ አስተማሪም እንደ ተማሪም ሁኜ ሳስበው ከተማሪዎች ጋር ነው እምወል የፈተና ቀናችሁን ማወቃችሁ ለእናንተ በቂ ዝግጅት እንድታደርጉ ይጠቅማችኋል ብዬ አስባለሁ። እና የተለያዩ ቻናሎች ላይ እንደማየው ከሆነ አንድ ሰው በአንድ ቻናል የተለያዩ ሐሳቦችን ሲያንጸባርቁ አይቻለሁ። እኔም ከዛ አንፃር የነዛን ልጆችን ማየታችሁ መጣችሁ የኔን ስታዩት ኦፍ ኮርስ መወዛገባችሁ የማይቀር ነው። ምናልባትም ደግሞ አሁን እንደምንለው ሁላችንም ሁሉም ልጆች የሚያወሩት ተጨባጭ ነገር ኖሯቸው ሳይሆን እናንተ እንዳሰባችሁት ነው ብዬ አስባለሁ። ማለትም ወይም የዩቲዩብን ህጉን አላወቁትም። እኔ እንደ ፓርት ታይም ሰራዋለሁ። ኖርማል ሌላ ቻናል አለኝ። እዛ ቻናል ላይ ሳየው በኢትዮጵያ ኦዲየንስ ብር አይከፍልም። እርግጠኛ ነኝ ልንገራችሁ። ዩቲዩብ በነገራችን ላይ የመጀመሪያ ሐሳቡም ካላችሁ ኦዲየንሶች ውጭ ሀገር ልታገኙበት የምትችሉት ቻናል ቢሆን በዚሁ አጋጣሚ ሪከመንድ ላድርጋችሁ። ኤኒዌይ እኔ ሐሳቡን ላጋራችሁ ፈልገው ገንዘብ ለመስራት አይደለም። ለማንኛውም ወደ ዋናው ሐሳብ ሲሄድላችሁ ትምህርት ሚኒስቴር ይሄ ነው ብሎ የ12ኛ ክፍል መፈተኛ ጊዜ ያወጣው ቀን የለም። ጀስት ግን ትምህርት ሚኒስቴር አካዳሚክ ካላንደሩ ሳይጀምር ያለፈው አመት ሁሌም በየአመቱ ሐምሌና ነሐሴ ላይ የቀጣይ አመቱን የበጀት አመት ያቅዳል። እቅዱ በአወጣው መሰረት ተፈጻሚ ይሆናል ማለት ነው። በዚህ አመት እንደዚህ እንግዲህ ልንወዛገብ ያደረገን ዋናው ነገር አሁን ግንቦት 24 ምርጫ እንደሆነ ሁላችንም እናውቃለን። ከሱ ጋር ተያይዞ ነው እንግዲህ ያለው ሁሉም ውዝግብ። ሰዎችም ምርጫ በፊት ነው ከምርጫ በኋላ ነው፣ ኤግዚት እንዴት ነው፣ ፕራይቬት ፈተና እንዴት ነው። በጣም ብዙ ልጆች ተመኔላቸው ላይ እንደዚህ አይነት ጽሁፍ እየጻፉ እናንተም ዲፕሬሽን ውስጥ ስለሆናችሁ ጫናዎችም ስለሚበዙ ተማሪዎች ስለሚመለከቱ ይህን ቪዲዮ ብዙ ሰዎች ሐሳባቸውን ሲያንጸባርቁ አያለው እና ኦዲየንስ ለማግኘት ምናልባት እንደዚህ አይነት መረጃዎችን የሚያንጸባርቁ ልጆች አሉ። እዚህ ጋር ሚኒስቴር እንዳልኳችሁ መጀመሪያ ላይ ግን አመታዊ ፕሮግራም ሲያወጣ ፈተናችሁ ከሰኔ 16 እስከ ሰኔ 27 እንደሚሆን አውጥቶታል ቀድሞ ማለት ነው። ከዚህ ጋር ታይቶ ልነግራችሁ ፈልገው ነገር ትምህርት ቤት ላይ ዛሬ እኔ ከማስተምርበት ትምህርት ቤት ላይ አመታዊ እቅዱን ባወጣው መሰረት እኔ ኤሌመንታሪ ትምህርት ቤት ነው ማስተምረው። እዛ ላይ ምንድነው ተማሪዎች ሚያዝያ ላይ ትምህርት ይጨርሳሉ የሚሉ ሐሳቦች ትምህርት ቤት ላይ እየተናፈሱ ነበርና ተማሪዎች ትንሽ ተዘናግተው ነበር። የመደናገጥም አለ። 8ኛ ክፍል ክልላዊ ፈተና
ፈተናዎች ይሰጣሉ እንደምታውቁትና ከዛ ጋር ተይዞ ትምህርት ቤታችን መረጃዎችን አሰባስቦ ዛሬ መግለጫ ወጥቶ ነበረ። ማለትም ከሚመለከታቸው አካላት ጋር ከትምህርት መምሪያ ጋርም ከትምህርት ሚኒስቴር ጋርም አውርቶ ፈተና የስድስተኛ ክፍል ፈተና ከሰኔ 1 እስከ ሰኔ 5 ድረስ እንደሚሰጥና የስምንተኛ ክፍል ፈተና ከሰኔ 8 ጀምሮ እንደሚሰጥ ትምህርት ሚኒስቴር አውጥቷል ማለት ነው። ይሄ ምንድነው? መጀመሪያ ላይ እንዳልኳችሁ ትምህርት ሚኒስቴር አካዳሚክስ ካላንደሩን ሲያወጣ ባለፈው ዓመት ሐምሌ ላይ ያወጣውን ህግ ምንም ያሻሻለው ነገር የለም። የ12ኛ ክፍል ወይም የኢንትራንስ ፈተና የዚህ ዓመት ሊሆን የሚችለው ትምህርት ሚኒስቴር ባወጣው መግለጫ መሰረት በቀደም ሙሉ በሙሉ ተማሪው ኦንላይን ይፈተናል ወይም በበይነ መረብ ይሆናል ፈተናው። ይሄ ግልጽ ነገር ነው። ስለሱም ቪዲዮ ሰራላችኋለሁ ብያችኋለሁ። ኤግዚት ስንፈተንም የነበሩ አንዳንድ ችግሮች ስላሉ ምናልባት አሁን ስክሪን ሪከርድ ለማድረግና ሙሉ በሙሉ ስቴፑን ለማሳየት ምቹ የሆነ አሰራር ስላላገኘው ነው። እስኪ ዌብሳይቶችን እየፈላለኩ ነው። ፈተና ከመድረሱ በፊት በቂ የሆነ ዝግጅት እንድታደርጉ ኦንላይን አፈታተኑ በጣም ዲፕ ማወቅ ያሉባቸው ነገሮች ስላሉ ስለዛ ቪዲዮ ሰራላችኋለሁ። ምክንያቱም ምርጫ ስትመርጡ እንኳን ክሊር ቾይዝ የሚሉ አማራጮች አሉ። ፐርቪየስ ኔክስት ፈላጊ የሚባል ምልክት አድርጎ ማለፍ፣ ጥያቄ መዝለላችሁ ምን አይነት ሳይድ ኢፌክት እንዳለው በጣም ብዙ ነገሮች ስላሉ እነሱን ነገሮች ዲፕ አርዬ በዛ ምክንያት ኤግዚት ኤግዛም ላይ በጣም አሪፍ ውጤት ማምጣት እየቻሉ ብዙ የወደቁ ልጆች ስላሉ ነው የምንምላችሁ። እዚህ ጋር ቪዲዮውም እንዳይረዝምባችሁ ለማሳጠር ያህል አሪፍ ቪዲዮ ሰራላችኋለሁ ወደፊት። ለማንኛውም ግን ፈተናችሁ ተቀያሪ ነገር የለውም። እስካሁን ድረስ ሁሉም ተማሪዎች በኦንላይን የምትፈተኑት ፈተናችሁን የፈተና ቀናችሁን ቅድም እንዳልኳችሁ ምንም የተቀየረ ነገር የለውም ማለት ነው። በዛ መሰረት ፈተናችሁን ትፈተናላችሁ። ከዛ ውጭ ግን በተለያዩ የሶሻል ሚዲያ ገጾች እያያችሁ ራሳችሁን የምትረብሹ ከሆነ ሲጀምር ሶሻል ሚዲያ እውነት ለመናገር አስፈላጊ አይደለም ለእናንተ። ምናልባት እንዳልኳችሁ ነው ጫና አለው በጣም ሀገራዊ ፈተና ሲሆን ያለፉት አመታቶች እንትኖች አሉ ምናምን ብቻ ብዙ ነገር አለው። ፈተናችሁ ላይ ትኩረት አድርጋችሁ ዝም ብላችሁ እንትን ብትሉ ጥናታችሁ ላይ ፕሮግራማችሁ መሰረት ብታነቡ የተሻለ ነው ብዬ አስባለሁ። ምናልባት አነባበብ ላይ ስታነቡ የሪሚዲያል ተማሪዎች ለምሳሌ ባለፈው አመት የተፈተኑት አሁን አዲሱን መጽሐፍ እናንብብ አሮጌውን መጽሐፍ እያሉ እየጠየቁ የነበረ እናንተ ከ9ኛ እስከ 12ኛ ክፍል ጀምራችሁ ነው ዝግጅት የምታደርጉት እንደምታውቁት። ግን ዝግጅታችሁን በተለይ ትኩረት ማድረግ ያለባችሁ አዲሱ መጽሐፍ ላይ ነው። ጀስት መጽሐፉን ስታስተያዩት ያን ያህል ብዙ ልዩነት የለውም። እኔም እያየሁት ነበረ። ግን ትኩረታችሁን አሁን እየተማራችሁት ያለም አዲሱን እትም ስለሆነ አዲሱ እትም ላይ ትኩረታችሁን አድርጋችሁ ብትፈተኑ አሪፍ ነው ብዬ አስባለሁ። በዚህ አጋጣሚ የሪሚዲያል ተማሪዎች ፈተናውን እያያችሁት ከሆነ ስለእናንተም እስካሁን ድረስ የተባለ ነገር የለም። ግን አንዳንድ ፍንጮችን ዲፕ ለማጣራት ሞክሬያለሁ። ምናልባት ፈተናችሁ ሊሆን የሚችለው ግንቦት መጀመሪያ አካባቢ ሚያዚያ መጨረሻ አካባቢ ነው ማለት ነው። ከምርጫ በፊት ነው ማለት ነው እናንተ የሚሆን። የኢንትራንስ ፈተና ግን መጀመሪያ ላይ እንዳልኳችሁ ነው። ምንም የተቀየረ ነገር የለውም። ትምህርት ሚኒስቴር የበጀት ዓመቱን እቅድ ሲያወጣ ባወጣው እቅድ መሰረት ትፈተናላችሁ ማለት ነው። ከዛ ውጭ የምርጫ ቀን ታውቁታላችሁ ብዬ አስባለሁ። ግንቦት 24 ነው ምርጫ። ሰኔ 4 ምርጫ ቦርድ ደግሞ የምርጫ ውጤትን ለህዝብ ይፋ የሚያደርግበት ነው። በዚህ መሰረት ራሳችሁን አዘጋጁ። ከተለያዩ መረጃዎች ሶሻል ሚዲያ ላይ ራሳችሁን እዛ እየከተታችሁ ዲፕሬሽን ውስጥ አታስገቡ። ራሳችሁን ዲስተርብ አታድርጉ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ከዛ ውጭ ግን ስለ ኦንላይን አፈታተናችሁ እንዳልኳችሁ በጣም አስፈላጊ የምለውን ቪዲዮ ልሰራላችሁ ስለምፈልግ ቻናላችን ሰብስክራይብ ማድረግ የዚህ ቻናል ቤተሰብ ሁኑ። ምናልባት ትንሽ ጊዜ ላስጠብቃችሁ እችላለሁ። 10 ቀን ነው ቢበዛ። ምክንያቱም በጣም በአሪፍ አድርጌ ማሳየት ይኖርብኛል ብዬ ስለማስብ ነው። ለመውደቅ በጣም ምክንያት ይሆናችኋል ብዬ ከማስበው በጣም ብዙ ነገር አለው። እንደምታስቡት ኖርማል እንድትረበሹ ፈልጌ አይደለም። ግን እዚህ ጋር ትኩረት ማድረግ ያሉባችሁ ነገሮች አሉ። እንዳልኳችሁ ፈተናችሁ ላይ መልስ መርጣችሁ ሌላ መልስ መምረጥ ስትፈልጉ ክሊር ቾይስ የሚል አማራጭ አለ። እሱን ክሊር ቾይስ ካላላችሁ ኢንፑት ዳታው እና አውትፑት ዳታው የሚያነበው የተለያየ ነው። መጀመሪያ የመረጣችሁትን ሊያርምባችሁ ይችላል። ኮምፒውተራችሁ ዝም ብሎ ሊዘለው ይችላል። ጥያቄ ከዘለላችሁ ኮምፒውተራችሁ እስከዛ ድረስ አርሞ ከዛ በታች ያለውን ኢግኖር ነው የሚለው ወይም አያርመውም። ከዛ በተጨማሪ ደግሞ መጀመሪያ ላይ ከባድ ጥያቄ ሊመጣባችሁ ይችላል። መጀመሪያ ላይ ቀላል ጥያቄ ሊመጣላችሁ ይችላል። በተለይ ሙከሪ ተማሪዎች ስትሆኑ ደግሞ መጀመሪያ ላይ ከባድ ጥያቄ የሚመጣባችሁ ከሆነ በዛ ራሳችሁን ዲስተርብ አድርጋችሁ
ልትረብሹና ፈተናውን ሙሉ በሙሉ ከባድ መስራችሁ ሾክ አድርጋችሁ በዛው ልትቀሩ ትችላላችሁ። ታዲያ እነዚህ ልጆች ባንድ ላይ አርዬ ኤግዚት ኤግዛም ጋር ምንም የሚለይ ነገር ስለሌለው የእናንተ አፈታተን ከዛ ጋር ያዩዋቸውን በጣም ብዙ ነገሮች ስላሉ እና መረጃውን ለእናንተ ባሪፍ ላቀርብላችሁ ስለምፈልግ ቻናላችን ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ ሁኑ እላችኋለሁ። መጀመሪያ ላይ እንዳልኳችሁ ማንኛውም አይነት ሐሳብ አስተያየት ጥያቄ ካላችሁ በግልም ልናወራ ስለምንችል እና ዋናው ነገር ሳይኮሎጂያችሁ ላይ መስራት ያለባችሁን ነገር መስራት ስለሆነ እንደዛ አድርጉ ብዬ ሪኮመንድ አደርጋችኋለሁ። ቪዲዮአችንን እንደምትወዱት አልጠራጠርም። በቀጣይ በአዲስ ቪዲዮ እንገናኛለን። እስከዛ ድረስ ቻናላችን ሰብስክራይብ ማድረግ የዚህ ቻናል ቤተሰብ ሆኑላችኋለሁ። ቴንኪ ሶ ማች